ትንሿም ደውላልኝ ነበር። አንድ ጊዜ አጥር አድርጌ ነው የምናገረው እኔ ሜቢ የፈለገ ሰው ሪከርድ አድርጉት መረጃ ነው ይሄ የምናገረው ነገር ለፍርድ ቤትም ለሽምግልናም ሰምዌር ከተፈለገ ወይም እኔ ጥፋተኛ ከሆንኩ ከሰምዌር ካስፈለገ የፈለገ ሰው ሪከርድ ማድረግ የፈለገ ሰው መያዝ ስለሚችል ሰው በዛ መልክ ያዙት። ብዙዎቻችሁ ታቁኛላችሁ አለላ ሜዳ ወይም ደግሞ let me open my camera this is me እኔ ነኝ አለላ ሜዳ ወይም ጌታ ነው ተስፋው። ትንሽ ዋጋ በደንብ እያወራን ነበር። ምንም ይደበቅ ነገር የለውም። እቴን ትንሿን ከ2 አመት በፊት ገደማ ኦልሞስት 3 አመት እንባለው እዛ ነው የምንተዋወቀው። አማራም ጋር የተዋወቅ ነው። እንግዲህ ትንሿ ጎርጎራ ጀነራል ትሬዲንግ ተብሎ ሲከፈት እነ ሳሪ ባሉበት እነ ወልደ ጊዮርጊስ እነ ሳይንት ብዙ ሰዎች ባሉበት መድረኩን የመራሁት እኔ ነኝ። ቆንጆ አድርጌ ብዙዎቻችሁ ስላላችሁ መድረኩን መራ ነው። በዛው ተዋወቅን፣ ቤተሰብ ሆንን። ጨዋታው ቀጠለ። ከዛ በኋላ ሌላ ውድድር መጣ። ሌላ ውድድርም ሲመጣ መድረክ መራልን ተባልኩኝ። እንደ አንድ መድረክ መሪ መድረክ መራለሁ፣ ማስታወቂያ ሰራላችኋለሁ። ትንሿም አማራውም ዘንድ ትንሿን አግዛት ተብዬ ስራ ጀመርኩኝ። ደሞዝ በትርፍ ሰዓት ቃላክልን ተባልኩ። ኦኬ አልኩኝ። 10,000 ብር እየተከፈለኝ ከባህር ዳር ከዚህም ያሉ እቃዎችን ልክላታለሁ። አለቀ። ሲቀጥል ባለላ ገንዘብ ገብቷል። የስ ገብቷል። ግን መንገደኛው ቀን ደውለህልኝ በስራ ታውርተናል። ስሙ ማን ነው አልከኝ። ስሙን አላውቀውም። እንዴ ትንሿን ጠይቃት ባለቤቱን አልኩ። ለምን አልከኝ። ኤግዛክትሊ ያስፈልገው ማለት የሰው መማሪያ ወይም ደግሞ ሆነ ቦታ ሲሆን እናገራለሁ። ጀስት እኔን መተ ነው ደውለህልኝ ዛሬ ስሙ ማን ነው የታውቀዋል አልከኝ። ነው ለትንሿ ነገርኳት። እህቴ ነሽ፣ አንቺ ቤት መጣን፣ ተዋወቅን፣ የገባውን ገንዘብ ላክልኝ አለችኝ። ሲጀመር ትንሿ አይ ቲንክ የሆነ ከአንድ ወር በፊት 16,000 ብር ልከሽልኛል አንቺ የኔ ነው ብለሽኛል። 16,000 ብር ላክሽልኝ የኔ ነው አልሽኝ። ቁጭ አረኩኝ። እስቲል ያለ ትዕዛዝሽ ያችን 16,000 ብር አልተነካችም። የሆነ ጉዳይ ነበር 4,000 ብር የሚከፈል ምናምን አልኩሽ፣ ተከፈለ። ከዛ ውጭ ገንዘብሽ አለ። የሆነ ሰው አማራው ሳሪ ምናምን የሆነ ሰው ገንዘብ ልኮ ትንሿ የኔ ነው ካላለች እሱ ደግሞ የትንሿ ነው ካላለኝ እኔ በምን አውቄ ትንሿ ገንዘብ ነው ላለው። ስለዚህ መንገደኛው ወይም ወንድም ያው ስለምትታወቁ እናንተ አለ ደረሰኝ እኔ ነኝ የምልከው እሱ ቢቀበለኝም እኔ ግን የምልከው አለ ደረሰኝ ላንተ እሱ ሊሆን ይችላል። እኔ ትንሿ የሚል የለውም ከእንትና የመጣ ገንዘብ የሚል የለውም። የሆነ ገንዘብ የጠራችሁትም አይደለም። እኔ የራሴ ፐርሰናል ኢንፎርሜሽን ስላለ ችግር የለውም። ሳሪ ያለሽ መንገደኛው አላችሁ ዶከርም ባለበት ቀን ምንድን ያልኩሽ ደረሰኞችን ላክልኝ አልሽኝ ወይም ስጠኝ አልሽኝ። ኦኬ ስራ እያሰራኝ ነው፣ ደሞዝ እየከፈለኝ ነው። 10,000 ብር በወር ደሞዝ እየከፈለኝ ነው። ደሞዝ የምከፈልበት ስራ ነው፣ እየሰራው ነው። ስለዚህ አንቺና እሱ በአንድ ነው ተሎና አማራውና አንቺ ዋትስአፕ ወይም ቴሌግራም ላይ ጆይን አድርጉኝና የተላከውን ብር ይሄ ነው ልበልሽ። ከየት መጣ እንዴት መጣ እናንተ ናችሁ የምታውቁት። ማን ላከው ሌላ ሰውም ሊልክለት ይችላል እኮ እንደዛ ነው ያልኩሽ። ቀን ላይ ደውለሽልኝ therefore እኔ ጋር ያንዳንዳቸው እንደዚህ ከተበሉት ስልክ ያንተ ስም ነው ያለበትና የራሴ እኔ አሁን በራሴ ነው የራሴ የላኩት አለኝ የላኩት ያንተ የላኩት የራሳቸው ግን እነሱም አካውንት የላኩበትን ሲልኩልኝ ያንተ ስም አለበት። እኔ ታዲያ ላኩ ተብለው ከላኩ ሲልክልኝ ለማን ነው ትራንስፈር የምታደርገው? ለቀሚሴ ካልተከፈለ ለማን ነው የምትሰጠው? ያንዳንዳችሁ አንዳንድ ቦታ ላይ የላኩልኝ ደረሰኝ ይኸውልሽ እንደዚህ ሙኒት ከተናገረች በኋላ ነው እነዛም ነቀ ብለው የላኩልኝ እና ስም አለበት የራሴ። እኔ ስለሌሎች አያገባኝም፣ ስለራሴ ግን አለኝ ማስረጃ። መንገደኛው ማታ ካንተ ላይ ብቻ የላኩትን ወደ 280,000
ከሱ ላይ እንደገባ በኔ ብቻ ያለ ተነቀው በኋላ ነው መያዝ ተጀመርኩ። በኋላ እዛ በፊት ስንቱ እንደያለው መያዝ ከጀመርኩ በኋላ ግን 200 ብር በመንገደኛው ደምረናል። በስምህን ያስገባው ለጨርስልሽ አንዴ እኔ ለጨርስልሽ ከዛ ተናገሪ አንዴ እባክሽ። ትንሽ እኔ ያልኩት እኮ ሳሪ አንዴ ተመልሰሽ ነይ ቶሎ ይቅርታ አለላ ሙድ ላይ ተመልሰሽ ነይ ይቅርታ እኔ ያልኩት ቆየኝ አለላ እያጠራልን ሄድ። ግንኙነታችሁ በምንድነው? ተውቃችሁ መቼ ነው? እንዴት ነው የተዋወቃችሁት? ምን አይነት ስራስ ነው የምትሰራለት? እያጠራልን ሄድ ወንድምየው። ኦፍ ኮርስ በደንብ አጠራላለሁ። ቀን ደውለልኝ ነበር አወራን። የት ታውቀዋለህ አልከኝ። የትንሿ ጎርጎራ ጀነራል ትሬዲንግ ፕሮግራሙ ሲጀመር ያን ፕሮግራም መራው። ሰው አዲስ አበባ ያለው ነገር አስተባብረልን፣ በወር 10 ሺህ ብር ይከፈልህ፣ እቃ ሲመጣ ተከፈል አለኝ። ከመርካቶ አመጣለሁ። ወንድማችን አለ ደቭ የሚባል ዱባይ እቃ የሚልክ ለሱ ሰጠዋለሁኝ። እያንዳንዱ እቃ እልካለሁ። ከዛ ውጭ ትንሿ በውስጥ የሚያወራን ነው እዚህ የምነግርሽ። በውስጥ ያወራን ነው እዚሁ እነግርሻለሁ። ምንድነው የሆነ ሰው ኦኬ አንቺ ከወር በፊት ነው 16 ሺህ ብር ሲገባ ብር ልኬልሃለሁ ያልሽኝ። የሚላከው ብር ካልተነገረኝ ለቀሚስ ይሁን እኔ ጋር ብር የለም። የከንቸኪት ሰሙዌር ማንም አዲስ አበባ ያለ ሰው ካለ አሉ ቤተሰቦች የከንቸክ ማይ አካውንት ሌጋል ነው። አሁን ሰው ስትከሱና ስትወቅሱ ህግ አለ፣ በህግ ይያዛል። የከሰስነህ እየወቀስነህ ሳይሆን ጥያቄውን ነው የምትመልሰው አንተ። ሰንበዲ ማንኛውም ሰው ተነስቶ በአካውንት ብር ቢገባ ትቀበላለህ አንተ? ይኸውልህ ሳሪ የተገናኘ ነው ጎርጎራ ጀነራል ጥያቄ ነው የምመልስልኝ። ሰንበዲ ተነስቶ በአንተ አካውንት ብር ቢያስገባልህ ትቀበላለህ ወይ? አልቀበልም። ዛት ሚንስ ካንተ ብር እየመጣ ነው፣ ብሩ እየመጣ እየገባው አንተ ላይ ነው። ይሄ የሚገባው ብር ባለቤት ሳሪ ባለቤት አለ እኔ ነኝ የሚል አላ እኔ ነኝ። ለዛው ማን ነው? አማራው ለኔ ነኝ የሚልህ አይሸጥም፣ አይለውጥም፣ አይነግድም። የምትሸጠው የምለወጠው ትንሿ ጎርጎራ ናት። ይቁኔ ለማን ነው ነው? እኔ ካንተ ጥያቄ ብሩን ካንተ ከሱ ቆይ ትንሽ አልጠይቀው ነው። አማራው ነው። ስለዚህ አማራው ላከ፣ ብሩ ተላከ። የሚላከው ለንግድ ነው። ለንግድ ማለት አሁን ለምሳሌ እኔ ላንተ ላኩልህ፣ ለጠረጴዛ ከፈልክ፣ ለረከቦት ከፈልክ፣ ለእንጀራ ከፈልክ። አንተ ለማን ነው የሰጠው ብር? ኦኬ ሳሪ እኔ እኮ ብሎክ አደረጋችሁ እንጂ ይሄን ሐሳብ እስከ መጨረሻው ልሄድበት ነው። ገብቶሻል? ብሎክ አላደረግንም እና እንደዛ ከሆነ በጣም ይንዛዛና ሐሳባችን ይጠፋል። ብሩ ከገባል በኋላ ለማን ነው የምታስገባው አንተ? በተለያየ ጊዜ የተለያየ ብር ይገባል፣ ተለያየ ቦታ ይገባል። አሁን ከዛ ተነስቼ ትራንዛክሽን እዛ አንቺ ላይ ላይቭ እያወራ ወጥቼ ለእንትና በዚህ ቀን ለእንትና የዚህ ቀን አልልሽም። ትንሿን በውስጥ አውርቻታለሁ። ለምን አትልም? አንተ ብሩን የምታስገባው ለማን ነው? አሞራው ከእያንዳንዱ ሰብስቦ ወደ አንተ ገባ። የሚገባው ብር ይሄ ብር የሚገባው ለእንትን ነው፣ ለመሸጥ ነው፣ ወይም ደግሞ ለልብስ ነው፣ ለጥለት ነው፣ ለጋቢ ነው፣ ዋቴቨር ነው። አንተ የምታስገባው ለማን ነው? ሳሪ ወይዬ አዎ እንደማከብረሽ እቴ ሳትቆጪ ጠይቂ። እየመለስኩ ነው። አንዴ አሁን አድምጪ። እኔ አግሬሲቭ ሆኜ ሳይሆን አነጋገሬ እንደዚህ ስለሆነ የመድኃኒዓለም እህቴ አንዴ አድምጪኝ። በተለያየ ሰዓት የተለያየ ብር ይገባል አልኩሽ። አሁንም ማወራሽን ለትንሹ አውርቻታለሁ። መንገደኛው ጠይቆኝ ነበር። መንገደኛውን ያልኩት መልስ ያውቀዋል እሱ። እኔ መረጃ ስሰጥ ራሱ እኔ ስለ ልጆቼ እየሰጋው ነው። አሁን ስለ ሌላው ታውትና እየሰጋው ነው። ልጅቷ እቺ ሙዳይ የሆነ ነገር ሙዳይ ካልተናገረች ማንም አያውቅም። ስለዚህ ምንም አታረግም። አርፈሽ ተቀመጪ። ማንም ምንም አያደርግም። ይኸውልሽ ሙዳይ በቪዲዮ ይዘናታል። ማንም ምንም አያረግም። አርፈሽ ተቀመጪ። የትም አትደርስም። የማናት ሙዳይ የሌባ ጥርቅምኛ እናጋልጣለን። በመጀመሪያ ደረጃ አንቺ ምንም እንደማይሆንልሽ እኔ ቃል ገብቼልሻለሁ። ትናንትም ብለንሻል። በ100 ሺህ ብር እንኳን ብር ቢሆን እንከራያለን ብለን ነግረንሻል። ይቀመጡ፣ ማንም አይነካቸው። አርፈሽ ተቀመጪ። አሁን እኛ ማጥራት ያለብንን ጉዳይ እናጥራበት። ዝም በይ። እሷ ኦልሬዲ እዛ ያሉት ያናገርናቸው ሰዎች ልጆቹን እንደሚከታተሉ ታውቂያለሽ። አለቀ። አታስቢ። የነገርናቸው ሰዎች አሉ እየተከታተሉን። አርፈሽ ተቀመጪ። በህግ ጥላል ስር ናቸው ያሉት። ደስ ካላስ አለቀ። አሁን እኔ አለላ ሚዲያ ከይቅርታ ጋር እኔ የምጠይቅ ጥያቄ ብሩ ከየትኛውም ቦታ ይሁን እየገባ ነው።
እየገባ ነው። አንተ ትክክል ነህ፣ እየገባ ነው። ግን ሲገባ አንተ የሚያስገባው አማራው ነው። አማራው ሲያስገባልህ አንተ ለማን ነው ብሩን የምታስገባው? አንተ ነው የምትጠቀምበት ወንድሜ እኮ እሱን እየመለስኩልሽ ነው እኔት። እሺ ሳሪ እኔ ቅድም ያልኩሽ ምንድነው አፕሪል 19 በፈረንጆች የመጀመሪያው ዙር ቤቱ ተመረቀ። ቤቱን መረቅ ነው እንግዶች ባሉበት ስፖንሰሮች ነበሩ። ቤቱን ቆንጆ አድርገን መድረኩን መራን፣ አለቀ። አፕሪል 19 የሆነ ሰው ባለበት እዛ ሰው ሌላ ጊዜ ካስፈለገ ሶስት ሰው አንድ ሰው የሚያውቃለ በቃ ትንሿን አግዛት 10,000 ብር ስራ ከሌለ ፓርት ታይም ስራ 10,000 ብር ልክፈል አግዛት ተባልኩ። ኦኬ ወጣት ነኝ ተምሬያለሁ፣ ስራ ፈልጋለሁ፣ ብር ነው ተቀበልኩኝ። እቃዎች ከአዲስ አበባ ከባህር ዳር ይመጣሉ። ትንሿ ታውቃለች፣ እቃዎችን እልካለሁ። ከዛስ ማስታወቂያዎችን እሰራለሁ። ከዛ የተለያየ ብር ይግባ ገባ እኔ ጋር ብዬሻለሁ ቅድም። አሁን ደረሰኝ ያሳየ ብትይኝ ባንክ እንትን ጋር ገብቼ የገባውን ሁሉ ነገ እኮ ልሰጥ እችላለሁ። ገብቼ ለእንትና ይሄን ያህል አልልሽም። ሜቢ ዴስክቶፕ አለ የምንጠቀመው እንደናንተ አንድ ስልክ ይዘን ነው የምንጠቀመው። ኮንዲሽኑ እንድትረዱት ነው። ከዛ ብሩን አንተ አልተጠቀምክበትም፣ ነገር ግን ለየተለያዩ ሰዎች አስገብተዋል ብሩን። እንዳታስቢ ገባ ያላችሁትን ብር አምጡ፣ ደረሰኛል እኔ ጋር 5 ሳንቲም ድንቡላ አይገኝም። እኔ እንዳታስቢ። ጥሩ እንደዛ ከሆነ አይደለም ብር ገብቷል አልገባም አንተ ጋር? ብር ገብቷል አልገባም አንተ ጋር? አልኩሽ እኮ ብር ገብቷል አልኩሽ እኮ ሳሪዬ፣ ብሩ ገብቷል። ነገር ግን ለሌሎች ሰዎች አስገብተሃል አንተ። ኦፍ ኮርስ ይኸውልሽ ቅድም እንደተባለው እኔ ስለዚህ ለማን ነው ያስገባኸው? ለማን ነው ያስገባኸው? ብሩ ለጥበብ አልተሰጠም። ጠይቀሽኛል እኮ ለማን ነው ያስገባኸው? አጭር መልስ። ለተለያየ ሰው ስለሚገባ ጊዜ ሰተሽ ለገባለ ሰው ትንሿም ጋር አውርተናል። ልንገርሽ ነው አሁን አውጥቼ ለአበበ ገባ አልልሽም እኔ እንዴ። ጥሩ ለተለያየ ሰው ብሩ ገብቷል። ኦኬ ለተለያየ ሰው ብሩ ገብቷል። ታሰብኝ እንዴት መልስልሻለሁ እኔስ ሳሪ? እሺ ተመችቶኛል። ለተለያየ ሰው ብሩን አስገብተሃል። ያስገባህበትን ደረሰኝና የተለያዩ ስሞች ትሰጠናለህ። ይሰጥሻል። እኔ ግን ከመጀመሪያው የሚያልኩሽ ማለት ነው አሁን የሆነ ሰው ወንጀል ስለሰራ ወይም የሆነ ሰው ስላጠፋ ሌላ ሰው ያጠፋል ማለት አይደለም። እኔም የምሄድበትን አካሄድ ልክ አንቺ እንደምትከላከው ራሴን ከወንጀል የሚያነጻ ነገር ከተጠያቂነት ሌላውን ተይው። ነገ ጧት የፒውር ስትደረጊ ነው እንትን የሚልሽ ባለው ነገር ያው መንገደኛው ጎንሽ አለ። ቅድም ስለሳበኝ የገባሁት ጆከር ነበር። ጀስት ትንሿ ያላከችው ብር ሰንበዲ ሲጀመር አሁን በነገራችን እንደ ህግ ብታይቆ ምንም ያጠፋው ነገር ያለ ትንሿ 16 ብር ልክ ያለው ያለች ባለፈው ብር ይልካል። እሷ ትላክለት፣ ሳሪ ትላክለት፣ ከበደ ይላክለት አላቅም እዚህ ቦታ ላክልኝ ይላል። ሰዋት ምንድነው ማድረገው ነው የማን እንደሆነ በምን አውቀዋለሁ ነው? እሻላላ ጥሩ። አሁን አንተ አንድ ጥያቄ ልጠይቅህ። ማንኛውም ሰው ሰንበዲ እየተነሳ እኔ በ10,000 ብር ስለቀጠርኩ ብቻ የማንንም ብር እያመጣው አስገባ አስወጣ ብለህ አንተ ታስወጣለህ ታስገባለህ ማለት ነው አይደል? ኖ አይ ዶንት ሚን ዛት ሳሪ ሌላ ውስጣት እኔ በላክ ማርኬት እንደዛ ካልሆነ አለማወቅ ጥያቄሽን ስትልክ አድርጊው ሳሪ፣ ጥያቄሽን ትክክል አድርጊው። ሌላ ጥያቄ ትክክል ካልሆነ ኮሜንታተሮች ይከፈለ። ምክንያቱም እኔ የምጠይቅ ጥያቄ አንተ በ10,000 ብር ተቀጠርክ። በ10,000 ብር ከተቀጠርክ በኋላ አንተ ላይ ብር የሚገባው ለምንድን ነው? አንተ ተቀጥራ የምትሰራው ለትንሿ ነው። ለትንሿ አይደለ? ይኸውልሽ ልንገርሽ፣ ትንሿ አንድ ነገር ሳሪ ላስረግጥልሽ እና ለማን ነው ታዲያ ለቀሚስ በጣም ይቅርታ በጣም ይቅርታ። አታስቢ። ኖ ችግር የለም ቃላት እንትኑ ችግር የለም አያሳስብም። ትንሿ ከሆነ ጊዜ በኋላ ሲቀጥረኝም ትንሿ ታውቂያለሽ አታውቂም እየከፈለኝ ያው እንግዲህ ባልና ሚስት ናቸው የተቀበልነው አይደለ? ሁላችንም እንኳን ያንን የምንነጋገረው የምንላላከውን ብር ይቅርና እቃ ልኬላት ከ10 ጊዜ ከ20 ጊዜ በላይ እቃ ልኬ ያለው የእቃው መድረስን እንኳን በቪዲዮ ነው የማይሆን። ኮሙኒኬሽን ለስ ነበር ይሲ ከዛውት ቀጠርኩ አለኝ። ብር ከአፕሪል ጀምሮ የላከልኝ ነው። ትንሿ ብር ልካልኝ አታውቅም። ከደሞዝን ይለኛል እሰራለሁ ኦንላይን ዲጂታል። ከደሞዝ ውጪ ሌላ ብርም ይገባል። ከደሞዝ ውጪ በአካውንት ሌላ ብር ይገባል። አዎ ግን ለማን ነው ምንድነው ብለህ አትጠይቅም?
እንግዲህ በጣም አስፈላጊ ሆኖ ካላገኘው ትንሽ ብር ከሆነ አልጠይቅም። አይ ሚን እንግዲህ የኢትዮጵያ ባንኪንግ ሲስተም እኮ አለ። አካውንት የኔ ጥያቄ አለላ ሚዲያ አንተ የተቀጠርከው በ10 ሺህ ብር ነው የተቀጠርከው ለትንሿ ነው። ነገር ግን የሚገባው 100 ሺህም ይሁን 10 ሺህም ይሁን 50 ሺህም ይሁን ለምንድን ነው አማራው? አንተ በተደጋጋሚ ብር እያስገባህ ነው። እኔን የቀጠርከኝ በ10 ሺህ ብር ነው። እንዲህ ነው አካውንቴ ላይ እንደዚህ የሚገባው። ተጠያቂ አልሆንም ወይ? ይቺ ልጅስ ታውቃለች ወይ ብለህ ጠይቀሃል? አልጠየቅኩም። ለምን? ሃርመኒስ ሪሌሽን አለ። ጎርጎራጅናል ትሬዲንግ ግንኙነታቸው መልካም ነው። ጎርጎራጅናል ትሬዲንግ አለ። ባልና ሚስት ናቸው፣ እየሰሩ ነው። እሱም አውሮፓ ነው ያለው። ለትንሿ አልተቀጠርኩም አልክ አይደል? እንዲያው ለትንሿ አልተቀጠርኩም አልክ እኮ። ለትንሿ ካልተቀጠርክ ማን ነው ይሄንን ብር የሚያስወጣው የሚያስገባው? ለልብስ ሻጭ ካልተሰጠ፣ ለጠላፊ ካልተሰጠ፣ ለፐርሰናል ሰው አንተ የምታስተላልፍ ከሆነ አንድ ጊዜ እሺ፣ ሁለት ጊዜ እሺ፣ ሶስት ጊዜ አይደገምም። ለምን ብለህ ለምን አልጠየቅም? አው ሳሪ ቅድም ያልኩሽ በርካታ ትራንዛክሽኖች አሉ ያልኩሽ። ለጠላፊም ለእንትኖችም እኮ ለነጋዴዎችም እኮ ብር ገብቶ ያውቃል። ቅድም ዶሚናንትሊ አንድ ሰው ቢሆን አልገባም ብለህ ይመጣል። እሱ ይመጣል፣ ልጁ እንዳልገባለት ነግሮኛል። ይመጣል። አንድ ጊዜ ሀዊረን ሸር አድርጉለት። ሳሪ ትንሿ ሀዊረን ሸር አድርጉለት። እናረጋለን ሙዳይ እናረጋለን። መጀመሪያ እየጠየቀችው ነው። ሳሪ እኮ ያታደናቅም አለላም በዝራት መልስ እንባለን። አለላ ለምን እንደሆነ ታውቃለህ? አንድ ሰው ራሱን ለማጥራት ሲፈልግ በመጀመሪያ ደረጃ የሚሆንበትን ነው ማጥራት ያለበት። በጣም ይቅርታ ሙግት አልወድም፣ ግን ሲዛባ ስለማልወድ ነው። አንተ የተቀጠርከው 10 ሺህ ብር ነው። 10 ሺህ ብር የተቀጠርከው ትንሿን ለማገዝ ነው። ልብስ ታመጣለህ፣ ትወስዳለህ፣ ሰፖርት ታረጋታለህ። አላቅም ብለሃል። ይሁንሽ፣ አታቅም ይሁን፣ ችግር የለም። ነገር ግን ለምን ነው ነግሮኛል። ለኔ እንደሚያግዘኝ 10 ሺህ ብር እንደምንቀጥረው ተነጋግረን እሱ ግን አላቅም አለ። ነገር ግን ለምንድን ነው በአንተ አካውንት የሚገባው? ነጋዴው የራሱ ብር አለው፣ ጠላፊው የራሱ አካውንት አለው። ይቅርታ ነጋዴው የራሱ አካውንት አለው፣ ሰንበዴ የራሱ አካውንት አለው። ለምንድን ነው በአንተ እየገባ ብር የሚዘዋወረው? ሳሪ ቅድም እንዳልኩሽ ነው። ይኸውልሽ ቅድም እንዳልኩሽ ነው። አሁን ኔትወርክ ስትፈጥሪ